ቀብራራዬ እንግዲህ ጄሪን አጋለጠቻት ማለት ነው። የብሌን ሻንጣ ውስጥ እኮ ቀሚስሽን ስታስቀምጪ አይትሻለሁ፣ ከኔ ከሜርሲ ምንም ነገር ያመልጣል ብለሽ እንዳታስቢ ስትላት እንግዲህ ወይዘሪ ጄሪ ራሷን ልትስት ነበር ማለት ነው። አንቺ እኔን ስትከታተይ ነው የምትዩ ስትል እንግዲህ ጮኸችባት። አምናንና ብሌንዬም ታርቀዋል። ነገር ግን ብሌን ተናዳለች። እሱ ግን እንዲህ በፈገግታው እየገደላት ይገኛል ማለት ነው። እንግዲህ ጄሪ ብሌንና አምናን ተጣልተው ከዛ ቤት እንድትባረር ነው እያደረገች ያለችው። እሱ ደግሞ እውነታው ማንጋ ነው ያለው? የማየው ሌላ ተግባር ሌላ። ቆይ እንዴት ነው ብሌን እኔን ልትረዳኝ ይገባል ሲል እንግዲህ ብቻውን እያወራ ነበረ ማለት ነው። እንዳያችሁት እሷንም የሚረዳት ሰው ያስፈልጋታል። እሷ አሁን እዛ ቤት ውስጥ እየታየች ያለችው ልክ እንደ ሰራተኛ እንጂ እንደምንም ስላልሆነ እንግዲህ ብሌን ደግሞ ውሳኔ መወሰን አለባት። እስከ መቼ? ልክ ሙስጠፋ እንዳላት ማለት ነው። ውሳኔ ወስኝ። አንቺ እኮ እዚህ ቤት የአምናን ጊዜ ማሳለፊያ ነው የምትሆኚው ዝም ካልሽ ብሏታል። ይሄ ደግሞ እውነታ ነው ማለት ነው። እና ወይዘሮ ሜርሲ እንግዲህ እያንዳንዷን የጄሪን እንቅስቃሴ ከስር ስር እንደውም ይሄ አሁን የመጡበት ቤት አይመችም እንጂ ያኛው በፊቱ ቤታቸው የተቃጠለው ለሁሉም ነገር ያመቻል። ዞሮ ግን ሜርሲ እንግዲህ ትናንትና ቀሚሷን የብሌን ሻንጣ ውስጥ ስታደርግ አይታታለች። ስሚኝ አንቺ አንዳንዴም ሲበዛ ጥሩ አይደለም። ልጅቷን ያለ ኃጢአቷ ልታስባረሪያት ነበር፣ ግን አልተሳካልሽም። ልጁ የወንድሜ ልጅ እንዲሁ የዋዛ እንዳይመስልሽ፣ ያገናዝባል እኮ ዝም ብሎ ሰዎችን ተነሱና ሂዱ የሚል ሰው አይደለም። ግን አንቺ ታንኮልሽ በዚህ ደረጃ። ሜርሲ ያደረገችንኝ አይተሽል እንዴ? የባሌ አልጋ ላይ ተኝታ የባሌን ሸሚዝ አቅፋ ተኝታ። በቃ አጋጣሚ ሊሆን ይችላል፣ ግን ደግሞ በዚህ ደረጃ ጥላቻ። አንቺ ማን ቤት ቁጭ ብለሽ ነው ሰዎቹን የምታበሪው? አንቺ ማነሽ አለቻት ሜርሲ። ከዛ በኋላ ሜርሲ እኔማ ያምናን ሚስት ነኝ፣ ታይ ብዙም አትኩሪ፣ ብዙም ተስፋ አታድርጊ ወይዘሮ ጄሪ፣ እኔና አንቺ እንተዋወቃለን በደንብ። እኔ ጋር ያለውን ቦምብ ካፈነዳሁት ይኸውልሽ ተናግሬያለሁ። ሻንጣሽን እንኳን ሳትይዥ ነው ከዚህ ቤት የምትወጪው አለቻት። እንግዲህ ደነገጠች ወይዘሪ ጄሪ ማለት ነው። ታዲያ ሜርሲ እኔ ተንኮል ብፈልግ ኖሮ እኮ አንቺን፣ ግን አንቺ ምንም ያደረግሽኝ ነገር የለም። አንቺ ላይ ተንኮል ልሰራም አልፈልግም። አምናን ከንፈርሽን ሲስምሽ በቪዲዮ መቅረጽና ለዚህ ለጄሪ ማሳየት እችል ነበር። ያንን ግን ማድረግ ስላልፈለግኩኝ ብቻ ነው። እና አሁን ማዝሽን ታደርጊያለሽ ብላታለች። እንግዲህ ለብሌን ወይ እቺ የአምናን ሀያትና ጄሪ የሚያወሩትን ወሬ እያመጣች ለሜርሲ እንድትነግር አስገድዳታለች ማለት ነው። ስለዚህ ልጅቷ ያንን ማድረግ ትችላለች ወይ ነው? ይሄ እንደዚህ አይነት ነገር አልችልም ብላታለች። እንግዲህ ከባድ ነው ለሷ ማለት ነው። ስለዚህ ብሌን እዛ ቤት እየተደረገ ያለውን ድራማ ለአምናን መናገር እና በቃ እኔ ሄዳለሁ ከዚህ ከቤት ውስጥ እኔ ዝም ብዬ መናገር ስለማልፈልግና ዝም ስለምል ሁሉም ላይ ይፈነጫል፣ አምናን ከዚህ ቤት መሄድ አለብኝ ብላ ብትወስንና ብትነሳ አምናን የሚወስነውን ውሳኔ እናይ ነበረ ማለት ነው። መቼም ብሌን ከአይኑ ስር እንድትሄድ አይፈልግም መቼም። ስለዚህ አሁን ጄሪን በፊትም እንከባከባታለሁ እስከምትወልድ ድረስ ብቻ ነበር ያለው። አሁን አምናንንና ጄሪን አንድ የሚያደርጋቸው ነገር ፈጽሞ የለም እዛ ቤት ውስጥ ፈጽሞ ማለት ነው። ምክንያቱም ሲጀመር ያረገዘችው ልጅ የአምናን አይደለም የሙስጠፋ ነው። ሲቀጥል ደግሞ አሁን ልጁ የለም። አሁን እሱ ሙሉ በሙሉ ልቡም አይኑም ብሌን ላይ ነው። ብሌንን ደግሞ ብሌን እንደው ሊሄድ ብላ እንኳን ብትነሳ የምሬን ነው የምላችሁ ሁሉም ተጠራርገው ይወጣሉ እንጂ ብሌንን ከዛ ከአይኑ ስር መቼም እንትን አይላትም ማለት ነው። ታዲያ እኔ የፈራሁት ነገር አሁን አቶ ቃል እዛ ቤት ከመጣ ብሌንና ቃልን አንድ ላይ እንዲሆኑ ታደርግና አምናን እንዳይ ታደርጋለች። ያ ነው ከባዱ ውሳኔ። ጄሪ የምትባል የእሷ ጉድ ቶሎ ተጋልጦ ቶሎ ብቻ ከዛ ውስጥ በወጣች። ሲፈንም ቻስመሳይ ሲፈን ገና ያልጨረሰችው በቀል አለ። አሁንም መበቀል ትፈልጋለች ማለት ነው። በጣም በጣም አሁንም ገና አልጨረስኩም፣ ይበቃሻል፣ በቀል የፈጣሪ ነው፣ ማድረግ ያለብሽን ደግሞ አድርገሻል፣ ስለዚህ ይብቃሽ ብሏታል ሙስጠፋ። እኔ የረገጥኩት ጫማ ውስጥ ካረገጥክ በስተቀር ህመሙ አይገባም፣ አውቃለሁ። እናትሽ ለእኔም እናቴ ነበረች። ስለዚህ ሁሉም ነገር ይብቃ፣
ከልክ ሲያልፍም ጥሩ አይደለም፣ መሞትም አለ ብሏታል። እንግዲህ ሲፈን ግን ገና አልጨረሰችም በቀሏን ማለት ነው። ምናምን ልትገለው ይሁን እንግዲህ የምትፈልገው አላውቅም፣ ተረገመች። እናም ደራሲው እንደምንም ብለህ ጄሪ እችን ሲፈንን ሜርሲ መውጣት የለባትም ሲጀመር። ሜርሲ ድምቀት ናት። ጄሪ በነገራችን ላይ ያው ድራማ እኮ ዝም ብሎ ሁሌ ጥሩ ነገር ከተሰራ ጥሩ አይደለም። አንዳንዴ መጥፎ ሲሰራም ነው ለነሱም ጥሩ የሚያስተምረውም ማለት ነው። እና ጥሩ ከተሰራማ ሁሌ እንትን የለውም። ለዛም ነው መጥፎዎቹ ከዛ ውስጥ የማይወጡት። ዞሮ ግን ብሌን ከዚህ በለጠ ባትሰቃይና አምናንም ደግሞ ውሳኔ መወሰን አለበት። በቃ የተጋረደበትን ነገር እንደምንም እንትን ብሎ አሸንፎ የብሌንን እንትን መጠበቅ አለበት። እንዴ ልጅቷ እየተጎዳች ነው። እዚህ ጋር ወይ አፍቅሬሻለሁ ብሏታል፣ ግን ደግሞ ያቺ ልጅ እርግጠኛ ልትሆን አልቻለችም። በፍጹም እርግጠኛ አይደለችም። ስለዚህ ይች ልጅ ውሳኔ መወሰን አለባት። እንዴ በቃ ሄዳለሁ አምናን፣ አንተም የራስህን ህይወት ይዘሃል፣ እኔም ደግሞ የራሴን ህይወት ለምራበት። በቃ ይብቃኝ አምናን፣ ከዚህ በኋላ እኔ እዚህ ቤት ውስጥ እየተጎዳ መኖር አልፈልግም ብላ ብትሄድ እንግዲህ የዛ ሰዓት ሊወስን ይችላል። ግን እች ልጅ ዝም ካለች እንደዚሁ የማንም መጫወቻና እንትን ምን ነው የምትሆነው? ይሄ ደግሞ ተገቢ አይደለም በፍጹም። እንዴ መጫወቻ አደረጓት። ጄሪማ እንዴት እንዳደረጋት እኮ ልክ በቃ እኔን መርጠሃል። እነኚህ ሴቶች የመጡት ለምርጫ አይደለ? ከእነሱ ውስጥ ደግሞ እኔን መርጠሃል። ስለዚህ እዚህ ቤት ውስጥ ምንም ነገር ስለማይሰሩ መሄድ አለባቸው። አያቴን መሸከም አትችልም። እሷ እንግዲህ የአምናና አያት ወይዘሮ ሜርሲን አምናን እንዲጠላት አድርገሽ ከዚህ ቤት እንድታባረሪያት ነው መፈልገው ስላለቻት ብቻ ነው። እና ከዛ በኋላ ያንን ካደረግሽ ይሄንን ቤት በስምሽ እፈርምልሻለሁ አለቻት። አሁን ያ ቤት የኔ ነው ብላ ነው በሷ ቤት እንግዲህ አይደሃ። ሴትዮዋ ደግሞ ምን አለቻት? ብዙም አትደሰቺ፣ አምናን ልጄ 10 እጥፍ መግዛት ይችላል። ስለዚህ ብዙም አትደሰቺ ብላታለች ሴትዮቱ። እሷን ለመፈተን እንጂ ሲጀመር ማነኝ ብላ ነው ለሷ ቤት በስሟ የምትፈርምላት? እስኪ ንገሩኝ። እንደ ጉድ እኮ ነው። ብቻ አምናን ከተኛበት መነሳት አለበት ማለት በቃ መንቃት አለበት። እስከ መቼ ነው እንደዚህ የሚቀጥለው? ይሄ ልጅ እንደዚሁ ፍዝዝ ድንግዝ እንዳለ ይቀጥላል እንዴ? ዝም ስላለ ብቻ እኮ ነው ነገሮች እየተፈራረቁበት የሚገኘው። አስቡት እስኪ ያኔ ሲፈን ልጅቷን አሳግተች፣ ገንዘብ ተቀበለች። የእሱ የቀለበቱ ጋር የተቆረጠች ልጅ መጣ። እንደገና ልጇ ወረደ። ይሄ ሁሉም ታደርገው ደግሞ ሜርሲ ናት። ስለዚህ እያንዳንዱን ነገር እንትን ብሎ አገናዝቦ በቃ ወስኖ ከዛ ቤት ጠራርጎ ማስወጣት አለበት። ለሱ የሚበጀውን እንግዲህ እሱ ነው የሚያውቀው። ግን ያው እንዳልኳችሁ ነው። ብሌን ከአይኑ ስር የትም እንድትሄድ አይፈልግም። የትም ማለት ነው። ወይኔ ጉዴ! ስለ እሷ ብቻ ነው በአጠቃላዩ የሚያስበው እኮ። ስለዚህ እንግዲህ አላውቅም፣ ውሳኔው የሱ ነው። ሲፈንም አንቺም አበዛሽ እኮ ባለ ትዳር። አዎ በቃ ይቅርታ፣ ሳላውቅ ነው፣ ልብስ እያጣጠፍኩ ነበረ፣ በዛው እንቅልፍ ያዘኝ አለቻት እንጂ ሌላ ነገር አስቤ አይደለም። ሲፈን እንግዲህ መርዝ ናት፣ የመርዝ በልቃጥ። ወይ እንዴት እንዳስጠላች ነገረኛ። ለማንኛውም እንግዲህ ሙስጠፋ ምክር እየመከራት ነበረ። እረፊ፣ ይሄ ነገር ይቅርብሽ፣ ከዚህ በኋላ እንደዚህ አይነት ስህተት እንዳትሰሪ፣ በቃሽ፣ የምታደርጊውን ሁሉ አድርገሻል፣ የምትፈልጊውን ነገር ሁሉ አድርገሻል፣ ከዚህ በኋላ ግን ምንም ነገር ልታደርጊ እንዳትሞክሪ ብሏታል። ስለዚህ እንግዲህ ከዚህ በኋላ ደግሞ ምን ልታደርግ እንዳሰበች እሷ ነች የምታውቀው ማለት ነው። የክፋት ጥግና ኧረ የእሷማ የተለየ ነው በእውነቱ። ስንት ነገሩን አሳጣችሁ ልጁን፣ በጣም ብዙ ነገሩን እኮ ነው ያሳጣችሁ ጌታ ሆይ። ስለዚህ እንግዲህ የሚመጣውን ደግሞ መጋፈጥ አለባት። ብሌን ግን ከዚህ የበለጠ መታገዝ የምትችል አይመስለኝም። በቃ ታገለች ብዙ። አምናን ይመጣል ወደ እኔ ልጅ እስክትወልድ ነበረ ቃል የገባላት። ልጁ እንግዲህ አልተወለደም። ስለዚህ አሁን ደግሞ ሀሳቡ ምንድን ነው? ምን እያሰበ ነው? ጄሪን እንደ ሚስት አድርጎ ሊያኖር ነው? ብሌን እንደ ሰራተኛ አድርጎ ሊያኖር ነው ወይስ ምንድን ነው?
እዚህ ጋር ማገናዘብ አለባት ብሌን። እኔ ምንድን ነኝ እዚህ ቤት? በቃ ወይ ሰራተኛም ከሆንኩ ደሞዝ ክፈለኝ ነው። ስለዚህ ከዚህ ይሄንን ወስና ብሌንዬ ሻንጣዋን ሸክፋ ሊሄድ ብትለው ይደነግጣል። ገብቷቸዋል አይደለ? ይወስናል። ውሳኔ እንዲወስን ማድረግ ያለባት ብሌን ነች። ልክ ሙስጠፋ እንዳላት ማለት ነው። አንቺ ዝም አትበይ ሙስጠፋ፣ ምን ላድርግ? ውሳኔ እንዲወስን አድርግ እንጂ። ሲጀመር እኮ እሷ ነች በመሀላችሁ የገባችሁ እንጂ አንቺ አይደለሽም። ስለዚህ ብሌን ንቂ ከተኛሽበት። ምን ሆነሻል? ጄሪ መቼም ያምናል ሚስት ልትሆን አትችልም ብሏል ሙስጠፋ። እኔ የማላውቀው ነገር አለ እንዴ ስትለው፣ ምንም የማታውቂው ነገር የለም፣ ግን ደግሞ እሷ ለሱ የምትሆን አይደለችም ብሏታል ለእሷ። ስለዚህ እሷም ደግሞ ይሄንን ነገር እንግዲህ አስባ እንትን ማለት አለባት እንጂ እስከ መቼ ነው እንደዚህ የምትቀጥለው ልጅ እንዴ? ብሌን ተጎድታለች በእውነቱ። ወይ አፈቅርሻለሁ አላት ወይ እንደ ፍቅረኛ አልተንከባከባት። አውቃለሁ እሱም ብዙ ነገሮችን ተደራርቦበታል፣ ግን ደግሞ አለ አይደለ። ስለዚህ እንግዲህ አምናን ውሳኔ መወሰን አለብህ። ብሌንን የራስ አድርገ አስመሳዮቹን በሙሉ ጥርግ አድርገ ከዛ ቤት ውስጥ ትክክለኛዋ ሚስትና ሴት ብሌንና ብሌን ብቻ ናቸው እዛ ቤት ውስጥ። አያቱ ራሱ ወዳታለች እኮ ብሌንን እውነትን ለመናገር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ አምናንና ብሌንዬ ታርቀዋል። ጄሪም ደግሞ እንግዲህ ጉዷ ተጋለጠ።